ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስእልት እንቆጳዝዮን ቅድስት ቤተ ክርስቲያን። ሰላም ጤና ይስጥልን። እንደምን ሰነበታችሁ ክቡራን ተመልካቾቻችን፣ የስርዓት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ይህ የስርዓት ሚዲያ መርሃ ግብር በስርዓተ ቤተክርስቲያን ዙሪያ የምናቀርብላችሁ መርሃ ግብር ነው። እስከ መርሃ ግብራችን መጨረሻ ድረስ ከኛ ጋር እንድትሆኑ እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። መምህር እንደምን አሉ? እንደምን ሰነበቱ? እንግዲህ ዛሬ ለተመልካቾቻችን የምናቀርብላቸው ማብራሪያ የምንሰጠው በንዋያት ዙሪያ ነው እየሰጠን ያለ ነው። ዛሬ ደግሞ መሶበ ወርቅ በሚለው በቤተክርስቲያን አገልግሎት የሚሰጥበት መሶበ ወርቅ አለ እና መሶበ ወርቅ ምን ማለት ነው? መሶበ ወርቅ በመጽሐፍ ቅዱስ ማን ነው? ስራውስ ምንድን ነው የሚለውን እስኪ በሱ ዙሪያ ማብራሪያ ይስጡ። እሺ፣ እግዚአብሔር ይስጥልን። እንደምን ቆያችሁ? እንደምን ከረማችሁ? እንደምን አላችሁ? መምህር እንዴት አሉ? ያው ሰፊ ምስጢራት ያሉት ነው። ሰሞኑን ባለፈው ስንሰጥ የነበረው በጣም ሰፊ ነበር እና ብዙ ማስተያየቶችም እየተሰጡ ነበር። ብዙ ተመልካቾቻችን አንዳንዶቹን እንደውም በዛ መጠን አላየናቸውም ነበር ብለው ብዙ አስተያየት የሚሰጡናሉ እና በእውነቱ ይሄ ትልቅ ቤተክርስቲያን ያለ ምክንያት የምትገለገልባቸው ነዋያት አለመኖሩን ነው እያየን ያለን። እያንዳንዱ በቤተ መቅደሱ አገልግሎት ውስጥ የሚሳተፉ ነዋያት ወይም የምንገለገልባቸው ነዋያት ምሳሌ ያላቸው፣ ትርጉም ያላቸው፣ ከሚቀርበው መስዋዕት ከምንካፈለው ድህነት ጋር ግንኙነት ያላቸው ናቸው እና እንግዲህ መሶበ ወርቅም ከዚህ አንዱ ነው ማለት ነው። እና መሶበ ወርቅ እንደው የብቻ እንኳ ቃሉን ስናየው መሶብና ወርቅ ነው። መሶብ እንደሚታወቀው የህብስት መያዣ ነው። እናቶቻችን እንግዲህ እንጀራውን፣ ዳቦውን፣ የሚበላውን የሚያስቀምጡበት ለቤተሰቡ የሚያቀርቡበት እና እንግዲህ የምግብ መያዣ ነው። በጥሬ ትርጉሙ ስንተረጉመው የምግበ ስጋ መያዣ ነው አይደለም። እንግዲህ በዘይቤው ወርቅ ደግሞ ወርቅ ነው። ያው እንግዲህ ምንም ማብራሪያ የሚያስፈልገው አይደለም። ጌታችን ኢየሱስ ክርስቶስ በተወለደ ጊዜ እንኳን ውድ ስጦታዎች ሆነው ከመጡት መካከል ወርቅ ጽሩይ ነው፣ ንጹህ ነው እና መሶበ ወርቅ ስንል ደግሞ የወርቅ መሶብ ማለታችን ነው። አሁን ለየት አለ ማለት ነው። ዝም ብሎ መሶብ አለ፣ ከዛ ወርቅ ለብቻው አለ እና ሁለቱን ስንገጥመው እንግዲህ የወርቅ መሶብ ሆነ ማለት ነው። ስለዚህ ሄድ ዝም ብሎ ሊሆን አይችልም። የወርቅ መሶብ ቃሉ አገላለጹ ዝም ብሎ የተሰየመ ሊሆን አይችልም። ምስጢራት ያሉት ከአባቶቻችን ከብሉይ ኪዳን ጀምሮ ሲሰጥ ሲገለገል የነበረ በቤተ መቅደሱ ውስጥ ያለ፣ በነገራችን በብሉይ ኪዳን ያ መሶበ ወርቁ በቤተ መቅደሱ ውስጥ ያለ፣ ያንን እንደው እንደኔ ሁለት ማሳያዎች ማየት ያስፈልጋል። አንደኛው በብሉይ ኪዳን፣ ከዛ ደግሞ አዲስ ኪዳን መጥቶ ራሱ የተገለጠው። በብሉይ ኪዳን ስናይ ቅዱስ ሙሴ መጽሐፍትን በዘረዘረበት ወይም የነዋያቱን በውስጥ ያሉትን ነዋያት በዘረዘረበት አንቀጹ ይሄኛውን ምን ብሎ ገልጾታል? ህብስተ ገጹ የሚቀመጥበት ገበታ ይለዋል። ህብስተ ገጹ በእግዚአብሔር ፊት የሚቀርበው ህብስት ወይም የሚቀርበው መና ወይም መስዋዕት ቁርባን የሚቀርብበት እንግዲህ እንደውም ቁርባን ነው። በመሶበ ወርቁ የሚቀርበው በዛ በህብስተ ገጹ የሚቀርበው ቁርባን ብሎ ይናገረዋል። ስለዚህ እሱን በተመለከተ መጠኑ ሁሉ ይናገራል። እርዝመቱን፣ ክንዱን፣ ወርዱን፣ ቁመቱን ያለ እያንዳንዱን ይዘረዝራል። ከማይነቅዝ እንጨት የሚሰራ ይለዋል። ስለዚህ የሚሰራው ምንድነው? ያ መሶብ የብሉይ ኪዳኑ መሶበ ወርቅ ከማይነቅዝ እንጨት ማለት ነው። እናቶቻችን አሁን መሶብ ሲሰሩ ያው ይታወቃል፣ የሚሰሩበት ቁሳቁስ ይታወቃል። ይሄኛው ግን የሚሰራው ከምንድነው ከተባለ ከማይነቅዝ እንጨት ስራ በጥሩ ወርቅ ትለብጠዋለህ። ስለዚህ መሶበ ወርቅ ያለው ለዚህ
ከእንጨት ይሰራል፣ ከማይነቅዝ እንጨት ልክ ባለፈው ስለ ታቦት ስናብራራ እንዳልነው። ከዛ በኋላ ደግሞ በወርቅ ትለብጠዋለህ። ስለዚህ የተለበጠው በምንድን ነው? በወርቅ ነው ማለት ነው። መሶብ ከማይነቅዝ እንጨት ተመጣ፣ እሱ በመሶብ መልክ ተሰራ። ከዛ እሱ ደግሞ በወርቅ ተለበጠ ማለት ነው። እና በወርቅ ትለብጠዋለህ፣ በዙሪያውም የወርቅ አክሊል አድርግለት ነው። የወርቅ አክሊል ማለት ነው የመክደኛው ከላይ መክደኛው የወርቅ አክሊል። ስለዚህ እንዲህ እያለ መሶበ ወርቅን በጣም ልዩ በሆነ አሰራር ሙሴ እንዲሰራው ያደርገዋል። 4 የወርቅ ቀለበቶች አድርግለት። 4 የወርቅ ቀለበቶች ዙሪያውን 4 የወርቅ ቀለበቶች አድርግለት። ቀለበቶቹም 4 እግሮች ባሉበት በ4ቱ ማዕዘን አድርግ። ቀለበቶቹም ገበታውም ለመሸከም መሎጊያዎቹን እንዲያስገቡባቸው እንዲህ እያለ እንዲያስገቡባቸው ምቹ ይሁኑ ይላል። ይሄ እንግዲህ አሰራሩ በጣም ልዩና በእግዚአብሔር ትእዛዝ የተሰራ ነው። አዛዡ እግዚአብሔር ነው ማለት ነው። ሙሴ ታዛዥ ነው። በቃ እንዲህ ስራ፣ እሺ፣ እንዲህ አድርገው፣ እሺ፣ ወርቅ ለብጠው፣ እሺ እየተባለ ይሰራ። በእግዚአብሔር ፈቃድ የተሰራ ነው። በሰው ሐሳብና በሰው አስተያየት የመጣ አይደለም ማለት ነው። ስለ አሰራሩ ስናመጣው በሌላ ቦታም እንደዚሁ አሁንም ይሄኛውን እንደው ተመልካቾቻችን ምሽት አሁን ዘመኑ የታገኘዋለሁ ባይ ስለሆነ ኦሪት ዘጸአት ምዕራፍ 25 ቁጥር 23 ጀምሮ ያገኙታል። ቀጥሎ ደግሞ እንደዚሁ አሁንም ኦሪት ዘሌዋውያን ምዕራፍ 24 ቁጥር 5 ላይ እንደዚሁ ያስቀምጠዋል። ደግሞ እዚህ ላይ የሚያስቀምጠው ደግሞ ውስጡ ምን ይኖራል? መሶበ ወርቅ ውስጥ የሚቀመጠው ምንድን ነው? መሶቡ ከእንጨት ከማይነቅዝ እንጨት ተሰራ፣ በወርቅ ተለበጠ። ወርዱን ቁመቱን ሰፍሮ ነገረው። 4 ቀለበቶች አሉት። መሎጊያዎችን መሸከሚያዎችን በዙሪያው እንዲሸከም አድርጎ ይሰራዋል። ከዛ ግን በውስጡ ምን አለ ስንል የስንዴ ዱቄት ወስደህ 12 ህብስት ጋግር። በእያንዳንዱ ህብስት ውስጥ ከመስፈሪያው ከ10 እጅ 2 እጅ ይሁን። እንደዚህም 6ቱን በሁለት ተርታ አድርገህ በእግዚአብሔር ፊት በንጹህ ገበታ ላይ የሚገርም ነው። በንጹህ ገበታ ላይ ነው። ንጹህ ገበታ የተባለው ቅድም ያለው መሶበ ወርቁ ነው። ንጹህ ገበታ ቅድም ሙሴን ስራ ብሎ ያዘዘው ማለት ነው። ስለዚህ ይህንን ዶቄቱን ንጹሁን 12 መስፈሪያ አድርገህ 12ቱ ነገድ እስራኤልን የሚመለከት ነው። ከዛ በኋላ እዛ ውስጥ አኑርበት ጊዜ ሳትወስን የሚላለው እኛ ትጓሚያው እንትን ጊዜ ሳትወስን ሁሉ ጊዜ በዛ ውስጥ አስቀምጠው። ይሄ እንግዲህ ከየት መጣውን በደንብ እንድንረዳ ያደርጋል። ከየት ነው የመጣው? መሶበ ወርቅ ቤተክርስቲያን አንቲ ቦቱ መሶበ ወርቅ መቼስ ቤተክርስቲያናችን ቅዳሴው ሲጀምር የመጀመሪያው ክፍል ነው። ይሄ ቤተክርስቲያን በዜማ ሊቃውንት ካህናቱ ዲያቆናቱ እየተቀባበሉ የሚያዜሙት ነው። እና ያ ከየት ነው የመጣው? መሶበ ወርቅ ከየት ነው የሚባል እነዚህ ሁለቱን መነሻ ምክንያት አድርጎ ነው። ታዲያ ብሉይ ኪዳን ነው ያለው ይሄ አዲስ ኪዳን ምን አመጣው የሚሉ ተመልካቾች ይኖራሉ። እንደው ብሉይ ኪዳን ነው ያለው አዲስ ኪዳን እንዴት ተሻገረ የሚሉ አሉ። ሁለት ነው። አንደኛው እግዚአብሔር ነው ያዘዘው። እግዚአብሔር ቃሉን የሚለዋውጥ አምላክ አይደለም። አዲስ ኪዳን ለሙሴ ያዘዘው አዲስ ኪዳን ሲመጣ የሚሽር አምላክ አይደለም። ስለዚህ ለሙሴ የታዘዘው ለሙሴ የተሰጠው ሕግና ስርዓት በአዲስ ኪዳንም የሚሰራ ነው። ጽድቅ እስከሆነ ድረስ ምንም ህዝቡ የሚድንበት እስከሆነ ድረስ ምስጢራትና ምሳሌያት እስካሉት ድረስ አዲስ ኪዳን ተሽሯል የሚባል አይደለም። እና አንዱ እሱ ነው፣ እግዚአብሔር ያዘዘው መሆኑ ነው። በሌላ ቦታ ቅዱስ ጳውሎስ ስለ ብሉይ ኪዳኑ ስርዓት ሲያነሳ ከሚያነሳቸው ነዋያት አንደኛው መሶበ ወርቅ ዕብራውያን 9 ቁጥር 1 ጀምሮ በጣም ዝርዝር ያነሳል። ነዋያቱ በቤተ መቅደሱ ውስጥ ያሉትን ማለት ነው። ቤተ መቅደሱ ውስጥ ያሉትን ነዋያተ ቅዱሳት በብሉይ ኪዳን ያሉትን ማለት ነው። በደብተራ ኦሪት ውስጥ ያሉትን ያነሳል። ከዛ ከሚያነሳቸው ነዋያት መካከል አንደኛው መሶበ ወርቅ ነው። መሶበ ወርቅ ነው። እንደውም ምን ብሎ ነው የሚጠቅሰው? መና ያለበት የወርቅ መሶብና የለመለመች የአሮን በትር። በቤተ ወርቅ ምን ነበር? በቤተ መቅደሱ መሶብ መና ያለበት መሶበ ወርቅ። መሶበ ወርቁ ምን አለው? መና አለው። ዝም ብሎ ባዶን አይቀመጥም ማለት ነው። መሶብ ከሆነ መና ያለው መሆን አለበት። እንኳን የእግዚአብሔር ቤተ መቅደስ ውስጥ ያለው መሶበ ወርቅ አይደለም በእናቶቻችን በአባቶቻችን በሁላችን ቤት ውስጥ ያለው መሶበ ወርቅ ባዶ ሊሆን አይገባው። ባዶ ከሆነ መሶብ ሊባል አይችልም ማለት ነው። ህብስት የሌለው መና የሌለው መሶብም ሊባል አይችልም። ስለዚህ መናው ያለበት መሶብ ይለዋል። ያው መሶበ ወርቅ ይለዋል። እንደውም ቅዱስ ጳውሎስ መና ያለበት መሶበ ወርቅ ብሎ ይናገረዋል። እና ይሄ በብሉይ ኪዳንም በአዲስ ኪዳንም በብዙ የተጠራ በብዙ የተሰየመ እና ምሳሌዎችም ያሉት። ከዛ በኋላ ደግሞ ወደ ምሳሌዎቹና ወደ ወርቁ ስንመጣ ደግሞ ሰፋ አድርገን የምናየው
በጣም ብዙ ምስጢራት ያሉት ነው እና ምስጢራቱን በዚህ በብዙ ማሳያዎች እናያለን። ከዚህ ቀጥሎ ደግሞ እስኪ ምሳሌዎችን ሁኔታ ደግሞ ምሳሌውንና ይሄ ከአማናዊነቱ ጋር ምሳሌው አለ የሚመሰልበት መሶበ ወርቅ ራሱ መናው መሶበ ወርቁ፣ ከዛ ደግሞ በቤተ መቅደሱ አማናዊነቱ አገልግሎቱ በምን ደረጃ ነው የሚለው ይጨምሩበት ይላል። እሺ ቃሌት ያሰማልን መምህር። እንግዲህ መሶበ ወርቅ ትርጓሜው ቅድም እርስዎ እንዳሉት የወርቅ መሶብ ማዕድ ማቅረቢያ ማለት ነው። በብሉይ ኪዳን መነሻውን እርስዎ ቅድም መጽሐፍ ቅዱስን ጠቅሰው ተናግረውታል። በዚሁ ላይ እግዚአብሔር ለሙሴ ያዘዘው በቤተ መቅደሱ በደብተራ ኦሪት የሚቀመጥ አንዱ ንዋየ ቅድሳት መሶበ ወርቅ ነው። በሌላ መልኩ ደግሞ እስራኤል ከሰማይ መና ሲወርድላቸው መናውን እየሰበሰቡ ያስቀምጡበት የነበረ የሚሰፍሩበት ጎሞር ይባላል። በእነሱ አነጋገር ጎሞር ተብሎ ይነገራል። እንግዲህ በመጽሐፍ ቅዱስ መስፈሪያዎች ብዙ አሉ። አስፈሬዳት፣ ኤፍ እያሉ የሚነገሩ የመስፈሪያ ነገሮች አሉ። ከነሱ መካከል ደግሞ እስራኤል በጉዞ እያሉ መና ከደመና ሲወርድላቸው ለዕለት ምግባቸው እየሰፈሩ የሚወስዱት አንዳንድ ጎሞር ነበረ። አንዳንድ መስፈሪያ ይዘው ወደ ቤታቸው ይገቡ ነበረ። በዘጸአት 16 ላይ ያለ ነው። ኦሪት ዘጸአት ምዕራፍ 16 ላይ እግዚአብሔር ለሙሴ ነገረው። አንዳንድ መስፈሪያ አንዳንድ ጎሞር ይዘው ወደ ቤታቸው ይግቡ ለአንድ ቀን ብሎ፣ ያ ለአንድ ቀን መስፈሪያቸው የምግብ መስፈሪያቸው ነው ማለት ነው። ከዛ በኋላ ከዛ መስፈሪያ ውጭ ያስገባም አያተርፍም። በዛ መስፈሪያ ልክ ያለን ደግሞ አንሶበት አይራብም። በትክክለኛ ለእነሱ ለህይወታቸው መጥገቢያ የሆነ የእነሱን ህይወት በትክክል ለህይወት ለምግብ የሚሆናቸውን በዛ መስፈሪያ ልክ ነበር ይዘው የሚገቡት። ከዛ ማያበልጡም ከዛ ማያጎድሉም። አብልጦ የወሰደም አይረባው የጎደልም ደግሞ ይላልና ያ የምግብ መስፈሪያቸው ነበረ። ከዛ በኋላም በዚህ በመሶበ ወርቅ ላይ እግዚአብሔር ለሙሴ ምን ብሎታል? ቅድም እርስዎም እንዳነሱት ጊዜ ሳትወስን ጎሞር ሙሉ እና በመሶበ ወርቅ ውስጥ አስቀምጥበት፣ በመስፈሪያው አድርገህ በመሶበ ወርቅ ውስጥ አስቀምጥ ብሎት አስቀምጧል። ሙሴ ለ40 ዘመን ሲጓዙ ያን ሲመገቡ ለዛ ደግሞ ለሚቀጥለው ትውልድ እንዲቀመጥና ለሁለት ነገሮች እግዚአብሔር ሙሴን በዛ ውስጥ በጎሞሩ በመሶቡ ላይ አስቀምጥበት ብሎታል ይላል። ለሁለት ነገሮች፣ አንደኛ ላዘክሮተ ፍቅር፣ ሁለተኛ ላዘክሮተ በቀል ብለው ሊቃውንቱ አስቀምጠውታል። ለምስክርነት አዘክሮተ በቀል እግዚአብሔር ያን መና ከደመና አውርዶ እየመገባቸው እያለ እነሱ ደግሞ ያጉረመርሙ ነበረ። ሌላ መቅሰፍት ሲያመጣባቸው ልጆቻቸው በኋላ አባቶቻቸው ታሪኩ ተጽፏል። እስራኤል በጎ የተናገሩበት፣ ሌላ ደግሞ እግዚአብሔርን ያሙበት። እግዚአብሔር ላይመራን ላይመግበን በረሃብ በፀሐይ በበረሃ በውሃ ጥም ሊገልን ከግብፅ አወጣን ብለው ያሙበት ስላለ ያ እስካሁን ድረስ አለ ተጽፎ እና ልጆቻቸው እግዚአብሔርን አባቶቻችን እንዲህ ብለው የወቀሱት እንዲህ አይነት ምግብ ሲመግባቸው ነው ወይ ብለው ያ እግዚአብሔር ያደረገላቸውን እነሱ ደግሞ በኋላ የሰጡት ምላሽ ለእግዚአብሔር በጎ ምላሽ እንዳልሰጡት ያን ማሳሰቢያ ነበረ። ላዘክሮተ ፍቅር ደግሞ ልጆቻቸው እግዚአብሔር አባቶቻችን እንዴት ይወዳቸው ቆይቷል፣ እንዴት ይወዳቸው ነበረ፣ በበረሃ ከሰማይ መና እያወረደ ይሄን ሲመግባቸው የነበረ ብለው እግዚአብሔርን በፍቅር እንዲያገለግሉት፣ በኋላ ቢበድሉት ደግሞ እንዲህ አባቶቻችሁን እንዲያድርግ የመገቡ እግዚአብሔር እኔ እንዴት ትበድላላችሁ ብሎ እግዚአብሔር እነሱን ወቀሳ የሚወቅስበት ለምስክር የሆነ በሁለት በኩል ለምስክር ሆኖ እንዲቀመጥ ተደርጓል። ያ እስከ መጨረሻው አማናዊ ኢየሱስ ክርስቶስ ወደዚህ ዓለም ሰው እስኪሆን ድረስ እንግዲህ በኋላ እውነተኛ የክርስቶስ ምሳሌ ነበረ ብለውታል። ይህን ምሳሌ እንግዲህ ለምን ያነመና በዛ ብዙ ዘመን በአንድ መስፈሪያ ውስጥ ሲቀመጥ አልተበለሸም፣ አልተለወጠም። እንግዲህ እኔ አንድ ነገር በአንድ መሶብ ተቋጥሮ በአንድ በሆነ ቁስ ነገር ተቋጥሮ ይቀመጥ ቢባል ስንት ዓመት እንደሚኖር አይታወቅም። ምናልባት አሁን በልዩ ልዩ መጠባበቂያ በኬሚካሎች ተዘጋጅቶ የሚቀመጥ ነገር ሊኖር ይችላል፣ አይበላሽም ተብሎ ብዙ ተራቀውበት ተፈላስፈውበት፣ ግን ብዙ ዘመን ጊዜ ያለ በቃ ያ ከአገልግሎት ውጭ የሚሆንበት ጊዜ አለ። ጤነኛ ማለት በቃ ጊዜው በሄደ የራሱ የሆነ እየጨመረው የሚሄደው የሚቀይርበት የራሱ የሆነ እንትን አለው። ይህኛው ግን ያን ያህል ዘመን ሲኖር አልተለወጥም። ለዛ ነው የእግዚአብሔር ምሳሌ የሆነው። አምላካችንም ያ ክርስቶስ ሰው በሆነ ጊዜ እንደ ሰም ቀልጦ ነው የጠፋው። በኋላ አማናዊ ኢየሱስ ክርስቶስ ሲወለድ ከዛ በኋላ ያንን ምን ሆነ የተደ ሳይባል ቀልጦ ጠፋ ነው አባቶቻችን ብለው ያስቀመጡት እና ይሄ እስከዚያ ጊዜ አለመለወጡ እውነተኛው የእሱ ምሳሌ ክርስቶስ ሲመጣ ደግሞ አለመቀጠሉ ምሳሌነቱን ያሳያል እና ክርስቶስም ሰው ሲሆን አምላክነቱ ላለመለወጡ ማለት ነው። አምላክነት ደግሞ ሰው የተባለ አካል ደግሞ አምላክ ሲሆን ሰውነትን አጥቶ ወደ አምላክነት ላለመለወጥ ምሳሌ ነውና
ያ በብሉይ ኪዳን ብዙ ዘመን የኖረ መና ነው። ለዚህ ነው አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት እንላለን። ያ የቀድሞ ከሰማይ የወረደ ህብስት ነው ለእስራኤል የመገባቸው መና ከደመና ብለን ከወደ ላይ መጥቶ። አሁንም ደግሞ በእመቤታችን እንግዲህ መሶበ ወርቅ የእመቤታችን ምሳሌ ነው አይደል? አንቲ ውእቱ መሶበ ወርቅ አይደል? ምንናት የወርቅ መሶብ አንቺ ነሽ። እንተ ውስቴታ መናህቡ በውስጥሽ የተሰወረ መና ያለብሽ። ያ ደግሞ የተሰወረ መና ያለባት የማይመረመር ግብሩ ያን እስራኤል እኮ ይመገቡት የነበረው ያ ድንብላል እንደ ድንብላል ሆኖ ተወልውሎ የሚመጣው ግብሩ ምን እንደሆነ አይታወቅም። ጣዕሙ ነው ዝም ብሎ ወከማያ ተማርጡን ፈድፋድ ነው የተባለው። ጣዕሙ ዝም ብሎ እንደ ማር ላይ ይጣፍጣል እንጂ በደመና አይነት ተጭኖ መጥቶ የተመገቡት ነው። ግን ከየት እንዳመጣው አይታወቅም። በቃ ከየት ነው የተዘጋጀው? ማን ያዘጋጀው? ማን ያልቆለቆለው ቢባል ማን ይባላል? እግዚአብሔር በማይታወቅ ጥበቡ እግዚአብሔር በራሱ ጥበብ ያመጣው መና ነው። ይሄን የክርስቶስን ባህሪው አይመረምርም። ለዛ ነው ቅዱስ ሥጋው ክቡር ደግሞ በእኛ ሕሊና የምንመረምረው አይደለም። አዳኝነቱን አምኖ መቀበል ብቻ ነው። ጣዕሙን ቀምሶ አድንቆ ታድነኛለህ ብሎ አምኖ መቀበል ብቻ ነው የምንለው እና በውስጥሽ መና ያለብሽ የወርቅ መሶብ አንቺ ነሽ፣ ያም ከሰማያት የወረደ አለው እና ሙሴንም እግዚአብሔር በዚህ ልክ እንዲህ አድርጎታል። እመቤታችንም ጎሞሮ ወርቅ የመስፈርቱ ለመና ይላታል። የመና መስፈሪያ ጎሞራ አንቺ ነሽ ይላታል። ይሄ ክርስቶስ በማኅፀኗ የተወሰነባት ማለት ነው። ክርስቶስ ተሰፍሮ እንደ ጊዜ ሕፃናትን ሳያፋልስ በሰው ልክ የተሰፈረባት እውነተኛዋ መሶበ ወርቅ የክርስቶስ ማደሪያ እመቤታችን ናት። መሶበ ወርቅ የምንላት መናው ያለባት የተወረ መና ያለባት መሶበ ወርቅ እመቤታችን ናት። ያ እንግዲህ በወርቅ ልብስ የተሸፋፈነው መሶበ ወርቁ ያ እመቤታችንን በወርቀ ዘቦ ግምጃ ንግስቲቱ በወርቀ ዘቦ ግምጃ ተሸፋፍና በቀኝ ትቆማለች የተባለች ወትቀቡን በአልባሰ ወርቅ ውስጥ ወብረት የተባለችው እመቤታችን መሶበ ወርቋን ትመስላለች። በአዲስ ኪዳን እንግዲህ ምሳሌ እሱ ነው። አሁን ደግሞ አገልግሎት ላይ ያለው መሶበ ወርቅ አገልግሎት ላይ እናቶቻችን ናቸው ሰፍተው የሚያመጡት። እንግዲህ በወርቅ በተለያየ ሁኔታ ሰፍተው ያመጣሉ እናቶቻችን። ለቤተ ክርስቲያን አገልግሎት ብዙ መሶበ ወርቆች ይመጣሉ። ለዕጣን መያዣ፣ ለእምነት ማቅረቢያ እነዚህ የመሰሉ። ይሄኛው ግን ደግሞ በተለየ መልኩ ይቀርባል። መሶበ ወርቅ ተብሎ በተለየ መልኩ ከብሮ በሜሮን ከብሮ ተባርኮ ጸሎት ተደርጎት አለው። ጸሎት ላይለ መሶበ ወርቅ ተብሎ ጸሎት ላይለ ንዋየ ቅድሳት ከሚለው ውስጥ በዛ ደግሞ ጸሎት ላይለ መሶበ ወርቅ በመሶበ ወርቅ ላይ የሚጸለይ አስቀድሞ ገና ወደ ቤተክርስቲያኑ ሲገባ ይጸለይበታል። በኋላ ደግሞ በየጊዜው ቅዳሴ ሲገባ በመሶበ ወርቅ ላይ ተጸልዮ ነው ቅዳሴ የሚገባው። ለዛም ቅዳሴ ሲጸልዩ አባቶቻችን ያንን ጸሎቱን ቅዳሴውን እንዲህ ነው የሚሉት። እግዚአብሔር አምላክነ ዘይቤሎ ለሙሴ ገብሩ ወለነብዩ በደብረ ሲና ግበር ሊተ ነዋየ ህሩየ ወአንብሮ ውስተ ደብተራየ። ሙሴን በደብተራ ኦሪት ከማይነቀዝ እንጨት መሶበ ወርቅን ሰርተህ በደብተራ ኦሪት አስቀምጥ እንዳለው አሁንም እግዚአብሔር ሆይ በአንተ ፊት ይችን መሶበ ወርቅ አስቀምጠናታል። ግበር እደከ ላዕለ ዛቲ መሶበ ወርቅ፣ እጅን በዚች መሶበ ወርቅ ላይ ጫንባት። በውስጧም የልጅን የኢየሱስ ክርስቶስን ስጋውን የምትቀመጥባት አድርጋት። በውስጧ የእሱ ስጋ የሚቀመጥባት አማናዊት መሶበ ወርቅ አድርጋት ብለው ይጸልይ። ከዛ በኋላ ነው ወደ ቤተልሔም ወስደው መሶበ ወርቅ አድርገው ያንን በቤተልሔም የተዘጋጀውን አማናዊ ህብስት ኢየሱስ ክርስቶስን ይዘው ወደ ቤተ መቅደስ የሚገቡት። መጀመሪያ በእሷ ላይ ጸሎት ከተደረገ በኋላ ነው። በመሶበ ወርቁ ላይ ማለት ነው። መሶበ ወርቁ ደግሞ ሲጸልዩ የሙሴን ጠርቶ፣ ለዛ ነው ትስስር ያለው ከብሉይ ኪዳን የመጣ ነው የምንለው። ሲጸልይ እንኳን ዝም ብሎ አይደል፣ ለሙሴ የሰጠኸው ነው። ሲጸልይ ካሉ ለሙሴ ያሳየው ስራ ያልከው በቤተ መቅደስ አስቀምጥ ያልከው መና ሞላበት ያልከው አምላክ ሆይ አሁንም ያችን የሙሴን መሶብ አድርግልኝና የኢየሱስ ክርስቶስን ስጋውን በዚህ መሶበ ወርቅ እንዲቀመጥና እውነተኛው ስጋ ለህዝብ እንዲቀርብባት ያችን እውነተኛ መሶበ ወርቅ አድርጋት፣ የሆነች የእመቤታችን ምሳሌ የሆነች መሶበ ወርቅ አድርጋት ብለው ይጸልያሉ። ከዛ በኋላ ወደ ቤተልሔም ይዘዋት ይወርዳሉ። ይዘዋት ሲወርድ ደግሞ ልክ እንደ የቀድሞ ወርቅ ለብጠው ተብሏል። አሁን ደግሞ በልብስ ሽፍንፍን አድርገው ነው ይዟት የሚሄዱ። ዲያቆኑ አለባብሶ የመሶበ ወርቅ ልብስ የተለየ ነው። በነገራችን ላይ ማንኛውም ልብስ የሚሆን የሚያብረቀርቅ ልክ ወርቀ ዘቦ የሚያምር ለመሶበ ወርቁ የሚመጥን በዛ ይሸከምና ይዟት ይወርዳል። ወርዶ በቤተልሔም እንግዲህ ይሄ ሁሉ ምሳሌ ነው። ለምንድነው ቤተልሔም ላይ ህብስት የተዘጋጀው? ክርስቶስ ቤተልሔም አይደል የተወለደው? ከቤተልሔም ነው ክርስቶስን የተቀበለው። ከቤተልሔም ወደ ቀራንዮ ነው ይዞት። ከዛ ከቤተልሔም ደግሞ አንዲቱ መሶበ ወርቅ እያለ በዛ እመቤታችንንም እያነሳ ክርስቶስንም እያነሳ በቤተልሔም የወለድሽው ወይ በቤተልሔም የተወለድክ አምላክ ወይ የወለድሽው እመቤቴ ወይ እያለ ይዟቸው ሁለቱም ወደ ቀራንዮ፣ እሷም በቀራንዮ ተገኝታ የለ በመስቀሉ ስር እመቤታችን አለች ይዟቸው ወደ ይሄዳል። ከዛ በኋላ በዛ መሶበ ወርቅ ይቀርባል። ከዛ በኋላ ነው ስጋው ደግሞ በቅዳሴ አማካይነት ምስጋና ተደርጎ ወደ ምዕመናን የሚቀርበው እና
መሶበ ወርቅ ባጭሩ ምሳሌው የእመቤታችን ምሳሌ ነው። መናው ደግሞ በውስጡ ያለ መና የክርስቶስ ምሳሌ ነው። አገልግሎቱ ደግሞ ከቤተልሔም ወደ ቤተ መቅደስ እውነተኛውን መና እውነተኛውን ህብስት ይዘንበት የምንቀርበው አገልግሎት የምንሰጥበት ነው። ይህን ይመስላል እንግዲህ ምሳሌውም ማለት ነው። መልካም ነው። እንግዲህ ከዚህ በላይ የምንጨምርበት የለም። ያው ተመልካቾቻችን እንደው ሌሎቹም ላይ ቢታዩ ቢብራሩ የሚሏቸው ካሉ ቢልኩልን እነሱንም የምናይ ይሆናል፣ እናያቸዋለን። ግን ደግሞ እንደው የበለጠ በትኩረት እንድናየው የሚፈልጉት ካለ እሱን ቢጽፉልን መልካም ነው። እግዚአብሔር አምላካችን እንግዲህ እስካሁኑ ሰዓት ስለነበረን ጊዜ ስሙ የተመሰገነ ይሁን። ይቆያል።